የሚደባደብ ሰው የለም፣ አንገት የሚቆልፍ ሰው የለም፣ ራስ የሚያስት ሰው የለም። ውዱ ባሌ ፈጣሪ እንኳን አተረፈ። ልብሽ ልክ እንደጻለች ንጹህ ነው። ያው ልባችሁን እንዳትነጠቡ ተጠንቀቅ። የለ ቆይ ልቀርብኝ። ስጋባ የሆነ የማናውቀው ሰው ስፖርት እየሰራ ነበር። ወይኔ ማለት ልትሞ ስታጣጥር እያየኋት ነበር። ወይኔ ሮቤል፣ ጭራሽ ሰው ቀጥሮ አስደበድቡኝ። ገብታ አባዬን እንድትረብሹ አልፈልግም። ስለዚህ ይህን ማትፈታበት ማኪ አስቢበት። በጣም ትልቅ ለውጥ ነው። ፍቅረኛሽ በጣም ደፋር አድርጎሻል። ልዕልት ምንም እንኳን እናቷ እንደ ሞተች ብታስመስልም ነገር ግን በቢንያምና በማኪ ጥረት የእናቷ አለመሞት በስከ መጨረሻ ታውቆባት ትገኛለች። ልዕልት ስትቀበጣጥር እማዬ ሞታለች ባለችው መሰረት፣ ነገር ግን ቢንያም ልዕልትን በፍጹም አላመንኳትም ሲል ነበረ ከማኪ ጋር ወደነ ልዕልት እናት ቤት ሄደው የነበረው። እናም እዛ ሲሄዱ የልዕልት እናት እንዳልሞተች እናም ልዕልት እያስመሰለች እንደሆነ ነቅተውባታል። በልዕልት ውሸት መሰረት አባቷ እራሱን ስቶ ነበረ። አሁን ግን እራሱን ከሳተበት ሲነቃ ውሸት እንደሆነ እናም ደግሞ እናቷ እንዳልሞተች ነግረውት ይገኛሉ። አቶ ኪዳኔም እጅግ በጣም በመደንገጥ ልዕልት ለምን እንደዚህ አደረግሽ ሲል ሌላ ጥያቄም ጠይቋታል። ልዕልትም አባዬ አሁን ባስረዳህ በፍጹም አይገባህም፣ እናም ስላደረግኩት ነገር እጅግ በጣም ይቅርታ ስትልም ይቅርታ ጠይቀው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ የዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 40 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የአባት ዕዳ እንግዲህ የባለፈው ክፍል ላይ እንዳየነው ልዕልት እያስመሰለች እናም እማዬ ሞተች እያለች በረጅሙም እየጮኸች ትገኝ ነበረ። እናም ማኪና ቢኒ በፍጹም እንዳላመኗትም አይተናል። ማኪ እንመናት እናቷ ሞታለች፣ አሁን ደግሞ በሌላ ጥያቄ አናጨናንቃት ብትለውም ነገር ግን ቢኒ ከዚህ በፊት የልዕልትን እያንዳንዱ ውሸቶች ስለሚያውቃቸው ነይ ማኪ እንሂድ እና እናቷን መሞት አለመሞቷን ቼክ እናደርግ ባለው መሰረት ቤታቸው ሲሄዱ እናቷ ቁጭ ብላ አግኝተዋታል። እናም ከዛ ሲመለሱ ልዕልት አምኜሽ ነበር፣ እንዴት እንደዚህ ታደርጊያለሽ? በማለትም እህቴ እንደሆንሽ አምኜ ተቀብዬ ነበር በማለት ማኪ የፍጥጫ ጥያቄ ጠይቃት ትገኝ ነበረ። ነገር ግን ልዕልት እማዬ ሞታለች ከማለት አልተመለሰችም። አሁንም ግግም በማለት ነበረ እንግዲህ እናቴ ሞታለች ስትል እነሱም በድጋሚ ለማሳመን እየሞከረች የምትገኘው። ነገር ግን ማኪና ቢኒ ሄደው ስላዩት አሁን ምንም የምታስተባብልበት ምክንያት እንደማያስፈልጋት እናም እማዬን ሄደን አይተናታል አግኝተናታል ስትል ማኪ የመጨረሻ ንግግሯን አድርጋላታለች። ልዕልትም በቃ ከዚህ በላይ ጥያቄ አትጠይቁኝ በማለት ነበረ ምንም ነገር እንዳይናገራት ለማድረግ እየሞከረች የምትገኘው። አቶ ኪዳኒም አሁን ላይ ራሱን ከነቃበት ቦታ ነቅቶ እናም የተፈጠረውን ነገር በግልጽ እንዲያስረዱት እየጠየቃቸው ይገኝ ነበረ። ነገር ግን ማንም ሆነ ማንም ለአቶ ኪዳኔ ሊያስረዳው ፈቃደኛ አልነበረም። ነገር ግን በስከ መጨረሻ ልዕልት አባዬ በጣም ይቅርታ ስትል ሁሉንም ነገር አስረድታው ትገኛለች። እናም የልዕልት እናት በመጨረሻ ወደ ተወለድኩበት አካባቢ ሄጄ መኖር አለብኝ ስትልም እንደ ሀሳብ አቅርባላቸው ነበረ። ልዕልትም ሆነች እንዲሁም ደግሞ አቶ ኪዳኔ በፍጹም ሊከለክሏት አልቻሉም። ነገር ግን ኪዳኔ እኔን ትተሽ ወዴት ነው የምትሄጂው እያለ ጥያቄ ቢጠይቃትም እሷም ደግሞ ኪዳኔ አንተም ከህመምህ አገግምና እዛው ተወልጄ ያደግኩበት አገር እዛው እቃያችን እንኖራለን፣ የከተማ ኑሮ ከዚህ በኋላ ይበቀናል ስትልም ተሰናብታው ሄዳ ነበረ። አቶ ሻንግዛው በድጋሚ ሮቤልን የልዕልት እናት አልሞተችም እንዴ? ለምንድን ነው እንደዚህ የተረጋጉት? እናም ሄደን ማጣራት አለብን ሲልም ሮቤልን ይዞት ሄዶ ነበረ። ሮቤልም አሁን የመጨረሻ ነው እያለ ቢሳቀቅም ነገር ግን ሴትዮዋ ስታጣጥር እኮ አይቻታለሁ፣ እናም እንደገደልካት እርግጠኛ ነኝ። እሷ የድመት ነፍስ ነው እንዴ ያላት? ለምንድን ነው ያልሞተችው? እያለ አቶ ሻንግዛው ሮቤልን ከመቆጣት ተቆጥቦ ይገኛል። ማለትም ሮቤል ያሰናብተኛል ባለው መሰረት በፍጹም አልተሰናበተም ማለት ነው። እሱ ደግሞ ልዕልት አሁን እኔ ለእናትሽ ብዬ ዋጋ ከፍያለሁ፣ እናም ደግሞ አንቺንም አፍቅሬሻለሁ፣ አሁን ለመጨረሻ ጊዜ ለእኔ ዋጋ ትከፍልኛለሽ በማለት ነበረ ወደ ልዕልት ስልክ እየደወለ የሚገኘው። እናም ማኪና ቢንያም ደግሞ ልዕልትን ከዚህ በኋላ
መደባበቅ የሚባል ነገር የለም እና ምንም እንዳትዋሽን ሲሉ ቃል አስገብተዋት ነበር። ልዕልትም ማኪና ቢኒ ባሏት መሰረት ከዚህ በኋላ ለእነሱ ምንም ነገር ላለመዋሸት ስለወሰነች ሮቤል በአጋጣሚ ወደ እሷ ስልክ ሲደውል ማን ነው የደወለልሽ ብለው ጠይቀዋታል። እናም እሷ ብታፈጥም ነገር ግን ቢኒ መዋሸት እንደሌለብሽ ተነጋግረን ነበረ ሲላት ሮቤል ነው የደወለው። እናም ወጥቼ ላግኘው ከዛ በኋላ ስመለስ ያለኝን እያንዳንዱ ነገር እነግራቸዋለሁ ስትል ነበረ የነገረቻቸው። እነሱም እሺ ብለው በመጠባበቅ ላይ ይገኛሉ። ሮቤልም ልዕልት ላንቺ ይህን ሁሉ ዋጋ ከፍያለሁ፣ እናም አንቺ ደግሞ አሁን ለእኔ ምንም እያደረግሽ አይደለም ሲልም ጠይቋት ነበረ። ልዕልትም ሮቤል ከዚህ በኋላ ምንም ላንተ የማደርገው ነገር የለም፣ ስለዚህ ከአጠገቤ እራቅ፣ እኔ ደግሞ እናቴን አትርፍልኝ ብዬ አልጠየቅኩም ስትል ነበረ። ውለታ ቢስ ሆና ውለታውን ገደል እየከተተችበት በዚህ ነገር የተበሳጨው ሮቤልም ልዕልት ጠብቂኝ፣ አሁኑኑ እገልሻለሁ፣ እናም አጠፋሻለሁ፣ እኔ በዚህ ሁኔታ ውስጥ እያለሁኝ አንቺ ተንደላቀሽ የምትኖሪበት መንገድ የለም እያለም እየዛተባት ይገኝ ነበረ። ነገር ግን ልዕልት ምንም ነገር ሳትፈራው ወደ ቤቷ ሄዳለች ማለት ነው። ማኪም ቢኒን ልጠይቀው እንዴ ከልዕልት ጋር ምን ስታደርግ ነበረ ብዬ ልጠይቀው፣ ቢኒን እኮ አፈቅረዋለሁ እያለችም የራሷን ዲያሪ እየጻፈች ትገኝ ነበረ። እናም ለወንድሟ ደግሞ ማለትም ለፎቶ ማለት ነው ወንድሜ ቆመህ ብታይኝ ደስ ይለኝ ነበረ። እኔ እኮ ቢኒን አፍቅሬዋለሁ፣ እናም እንዳፈቀርኩት እሱ ግን አልገባውም። አሁንም በላይ ላይ እየማገጠብኝ ነው እያለችም ለማይናገረው ለምስሉ እየተናገረች ትገኝ ነበር። እንግዲህ ሳሚ ብቻ እንጂ መላሽ እንደሌላት ታውቃለች። ያው ፎቶ የሰማት ስለመሰላት ለፎቶ የግዴታ የውስጧን መተንፈስ ስላለባት ማኪ በጭንቀት ስጥል ስለሆነች የግዴታ ለወንድሜ ማካፈል አለብኝ በማለት ነበረ ለወንድሟ እያንዳንዱ ነገር እየነገረችው የምትገኘው። ማኪም ለጥያቄዎቿ መልስ ሳታገኝ በድንገት በሯ ተንኳኳ። እንግዲህ ይግቡ ብላ ካስገባችሁ በኋላ ቀና ብላ ስታየው ገብቶ የነበረው ሮቤል ነበረ። እናም ሮቤልን እዚህ ምን ታደርጋለህ በማለት በቆራጥና በወንድነት ስሜት ነበር የተፈታተነችው የምትገኘው። እንግዲህ ሮቤልም ረዳ ፍቅረኛሽ ጥሩ ስራ ሰርቷል ማለት ነው፣ እናም ይህ የፍቅረኛሽ ውጤት ነው ማለት ነው ሲል ነበረ እየነገራት የሚገኘው። ማኪም በተናደደ ስሜት ብርጭቆ አንስታ አሁኑኑ መሀል አናትክን ሳልልህ ከዚህ ቤት ቀጥ ብለህ ውጣ እያለችም እያስፈራራችው ትገኝ ነበረ። ነገር ግን ሮቤል ምንም ሳይፈራት አሁኑኑ ያቺ እስስት ያለችበትን አሳይኝ እያለ ልዕልት እያወራ ይገኝ ነበረ። ልዕልት እዚህ ቤት ውስጥ የለችም፣ እናም አባዬ ደግሞ ተኝቷል፣ አባዬን ትቀሰቅሰዋለህ፣ ቀጥ ብለህ ውጣ እያለች ብታስፈራ ነው። ነገር ግን ማኪ በይ እስኪ ድፍረቱን ካገኘሽ አሁኑኑ በይኝ እያለም እሱ ወደ እሷ እየተጠጋ ይገኝ ነበር። ማኪ እንግዲህ የደመ ነፍሷ ተንዝራ ሮቤልን ለመምታት ሞክራለች። ነገር ግን ከኋላው ያልጠበቀው ችግር ደርሶበት ነበር። እሱም ምንድነው የልዕልት አፍቃሪ ነኝ ባይ አንድ ሰው ወደ እነ ልዕልት ቤት እሷን ለመፈለግ እየመጣ ይገኝ ነበር። እናም ጸብ እየተነሳ ስለደረሰ እሱም ከኋላው አናቱን ብሎ በመቆለፍ ሮቤል እንዲወድቅ አድርጎታል። እናም ከወደቀ በኋላ ገደልከው እኮ እያለ ማኪም እየጮኸች ትገኝ ነበር። አትጩሂ፣ አልሞተም፣ ቆለፍኩት እንጂ አልገደልኩትም ሲልም እሱ አስረድቷታል። እና ምንድነው መቆለፍ እስኪ ክፈተው ስትልም እንደ በር መዝጊያና መቆለፊያና መክፈቻ አስከፍታና አስቆልፋ ሁሉ ነገሩን አይተዋለች። በመጨረሻም ይህ ስልጠና ለእኔም ያስፈልገኛል፣ ኢትዮጵያ ውስጥ ይሰለጠናል እንዴ ስትልም ጠይቀው ነበረ። እንግዲህ አዲሱ ጓደኛዋ ለሁሉም ሰው አይፈቀድም ለአንዳንድ ሰው ብቻ ነው ሲልም አስረድቷት ትገኛለች። ልጁ እንደ ራሱ ቤት በመቁጠር ቤት ውስጥ ስፖርት እየሰራ ይገኝ ነበረ። በዛ መካከል ልዕልትና ቢኒ ወደ ቤት እየተመለሱ ይገኙ ነበረ። እንግዲህ ቢኒ ምን ተፈጥሮ ነው በማለት ከኔ በላይ ወንድ የለም በማለት ነበረ ልጁም በቦክስ ብሎት የነበረው። ልጁም ዞር በማለት እንደለመደው ቢኒንም ቆልፎት ይገኛል። አሁን ቢኒን ለመክፈት የግዴታ ማኪና ልዕልት ልጁም መለመን ይኖርባቸዋል ማለት ነው። ልጁም ስለ ቢኒ ማንነት ካጠራ በኋላ በእርግጠኝነት ቢኒን ከወደቀበት ያነሰዋል ብለን ተስፋ እናደርጋለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።